علمتنا وزدنا علما اللهم اغفر لنا من أشركنا وقوله النبي صلى الله عليه وسلم على فتشهم نوم لما رفع الصحابة أصواتهم بالذكر صاحبوا بذكر دمتهم كفتيا دربوا بذي أيها الناس سوت فاي أبات سوت فاي سيبي فلو صاحبوا فينا اربعوا على أنفسكم اربعوا ارفقوا لما لكم እዘኑ ለነፍሳችሁ ላይ ለነፍሳችሁ ሳሱላት فإنكم እናንተኮ لا تدعون أصم ولا غائبا لا تدعون أتطارون أصم دنقرون ولا غائبا يروكንም አይደለም የምትጣሩት إنما تدعون የምትጣሩት سميعا سمينا بصيرا فملكات هنا النوم قريبا قرب هنا النوم إن الذي تدعونه يمت الطارث هنا وكوبيتاتش أقرب إلى أحدكم ودان داتشوف يقربنو من عنق راحلته ከመጓጓዣው ከግመሉ አንገት የበለጠ متفق عليه ቡኻሪና ሙስሊም ዘግበውታል። ድምፅን ከፍ ማድረግ የሚያስፈልገው አይደለም። አላህ ሱብሓነሁ ወተዓላ የቀረበ ነው ብለው ነቢያችን ዓለይሂ ሰላቱ ወሰላም አሏቸው። ከዚህ የምንወስደው የአላህን ሱብሓነሁ ወተዓላ ቅርብ መሆን ነው። ልክ ከህዳዊ ድምፆችን አላህ እንደሚሰማው ስውርና ድብቅ የሆኑ ድምፆችን ሁላ ሰሚ መሆኑን ነው። የአላህ ስብሓንሁ ወተዓላ ከዓርሽ በላይ መሆን ወይም እስቲዋ የእሱን አብራዊነት አይጋጭም። ولما رفع الصحابة أصواتهم بالذكر የሚለው ይሄ ሰሃቦቹ ሐጅ እያደረጉ ባለበት ሲመጣ ከነቢያችን ዓለይሂ ሰላቱ ወሰላም ጋር ድምፃቸውን ከፍ እያደረጉ ዚክር ማድረግ ጀመሩ። በጣም እየጮሁ አርባዑ ዐላ አንፉሲኩም አሏቸው። ለራሳችሁ ሳሱ አትጩሁ አሉ። ደንቆሮ አይደለም የምትጣሩት። ሩቁ ያላችሁበትን ሁኔታ ማያውቅን አይደለም የምትጣሩት። ሰሚያችሁ ነው፣ ቅርባችሁ ነው፣ ሁሉን አዋቂ ነውና ከግመላችሁ አንገት ወደ እናንተ የቀረበ ስለሆነ በዝቅተኛ ድምፅ ዱዓ አድርጉ አሏቸው። እንግዲህ አንድ ሰው ከዒባዳ የሚችለውን ነው የሚገደደው። በሚችለው መጠን ነው መስራት ያለበት። يكلفوا من العمل ما تطيقون فإن الله لا يمل حتى تملوا ከስራ የምትችሉትን ብቻ ተገደዱ። አላህ ደሞዝን ከመስጠት በስራችሁ ላይ አይቦዝንም እናንተ እስከምትሰላችሁ ድረስ ይላል። ሰዎች በስራቸው ላይ ራሳቸው ተሰላችተው ካልተው በስተቀር አላህ ይከፍላቸዋል አጅራቸውን። ነገር ግን በጣም አድርጎ ራስ ላይ ጉዳት ማድረስ አስፈላጊ አይደለም ማለት ነው።
ሌላው አንድ ሰው ዳዕዋ በሚያደርግ ሰዓት ወደ ሰዎች ልቦና ቅርብ በሆነ ነገር ዳዕዋ ማድረግ ያስፈልጋል፣ ማስተማር ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ የተቀመጡትን ሰሃቦች ለነሱ ቅርብ የሆነው ነገር የግመላቸው አንገት ነው። ግመሉን ልጓሙን ይዘዋል። የግመሉ አንገት እንደዚህ ብሎ ሲንጋጠጥ ለነሱ ቅርብ የሚሆነው የግመሉ አንገት ነው። ይህንን የሚያዩትን ቅርብ ነገር አስታውሰዋቸው አላህ ስብሓነሁ ወተዓላ ከግመላቸው አንገት የበለጠ ለእናንተ ቅርብ ነው ብለዋቸዋል። ይሄ ሕክመ ነው ማለት ነው። አንድ ሰው በሚገባው ፈህሙ ሊይዘለት በሚችል መልኩ ይነገረዋል ማለት ነው። ሙእሚኖች ጌታቸውን አላህ ሱብሓነሁ ወተዓላ እንደሚያዩ ከዛ በኋላ ሐዲስ አስቀምጠዋል። ወቀውሉሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም ማለታቸውም ነው ኢነኩም ሰተረውን ረበኩም እናንተ ጌታችሁን ታያላችሁ ከማ ተረውነ አልቀመረ ለይለተ አልበድሪ ከማ ተረውነ ልክ እንደምታዩት القمر جرقان ليلة البدر ليلة كماله مالك من ملابته هنا ليلة البدر بالان من ملابته هنا ليلة أسرارات يمكن جرقان بنور يملا ليزا بذي طعام يبرن تركهم إنكم سترون ربكم إن أنت جيتاتشون تألت كما ترون عندما التاوت القمر تركان ليلة البدر ملوبا مهون البث ليلة لا تضامون بتخفيف الميم لا تضامون بلاችሁ እንዲህ ብላችሁ የቀራችሁት ለታ ምን ይሆናል? በደል አይደርስባችሁም የሩእየቲሂ እሱም በማየት በደል አይደርስባችሁም የተባለው አንዱ አይቶ ሌላው የማያይበት አይነት በደል አይደርስባችሁም ማለት ነው። በሌላኛው ቅራአት ላ ተዳሙ ሚሟን ሸድ ተደርጋ ላ ተዳሙን ብሏል። لا تضامون የተባለ ጊዜ አንዳችሁ ወደ አንዳችሁ አይጠጋጋና አይላጠፍም لأجل رؤيته السلم يتبنو تاء فتح درجان ميمون شد درجان تضامون يعني ጊዜ إذا ጊዜ መጠጋጋት መጨናነቅ ማለት አይከሰትበትም። መጀመሪያው ተضامون ነው። ዙልም አይደርስም። ሁለቱንም ሪዋያዎች ሐዲስ የመጣበትን ይህን ቂራአት ስናየው አንዳችሁ አይተው አንዳችሁ የማያይበት ሁኔታ አይፈጠርም። እናም ለማየትም ስትሉ አንዳችሁ በአንዳችሁ ላይ አይወጣ፣ አትሸጋሸጉ፣ አትለጣጠፉም ነው። ጨረቃን ለማየት
አንድ ሰው ላይ ወጥቶ እግሩ ላይ ቆሞ አጨናንቆት አይደለም ያው ልክ ጨረቃን እንደምታዩት ጌታችሁን አላህን ታያላችሁ። እዚህ ጋር ነብያችን አለይሂ ሰላቱ ወሰላም ያመሳሰሉት የኛን ወደ ጨረቃ ማየት ወደ አላህ ከምናየው እይታ ጋር ነው እንጂ ጨረቃና አላህን አይደለም። ለማንኛውም ይህንን ካሉ በኋላ ፈኢን ኢስተጣዕቱም አሉ ከቻላችሁ አላ ተግለቡ አለመሸነፍን على صلاة قبل طلوع الشمس وقبل غروبها صلاة مسجد كشالاتشو ፀሐይ ከመውጣቷ በፊት ያለውን ሰላት الصبح ማለት ነው መስገድ ከቻላችሁ ፀሐይም ከመጥለቋ በፊት ያለውን ሰላት العصርን መስገድ ከቻላችሁ በተገቢው ሁኔታ ተፈዓሉ እነዚህ ሁለቱ ሶላቶች ላይ በደንብ አድርጋችሁ ተከታተሉ። አብዛኛው ሰው የሚያበላሻቸው ሶላቶች ማለት ነው። ሙእሚን ነኝ ይላል ሶላተ ሱብህ ትቶ 2 ሰዓት እየተነሳ ሶላት ይሰግዳል። ሱናን እከተላለሁ ይላል ሱሙን አሳድጓል ሱሊ ቆርጧል። ይሄን ሱብህ የሚሰግደው መቼ ነው? 2 ሰዓት ይሄ ሙሲባ ነው ያ ይሄ ሙሲባ ነው። ስለዚህ እዚህ አይነት ቦታ ላይ ጥንቃቄ ያስፈልጋል ነው ليس الإيمان بالتحلي ولا بالتمني إيمان بلبس لبس يا إيمان عندك كفلنا ونجي لبس بس أنا سرعت ملبس لمنا كما تطبت الشريعة ሁኔታ አንድ ነው። ነገር ግን ልብስ ብቻ ኢማን አይደለም። ጥንቃቄ ማድረግ ያስፈልጋል። لا تغتر بكثرة الهالكين لا تغتر بكثرة الهالكين በጠፊዎች ብዛት አትታለል። ኸልቁ እንዳለ ሶላት ቢተውልተው ነው ልክ እንደዚህ አሁን ያለው በየቦታው በእነዚህ ሶላት ወቅት ላይ ጥሩ ሰው የሚባለው ሁላ የሶላት ወቅት ላይ ነው ያቱን الصلوات ዱባራን ሶላትን ከኋላ ነው ሰዎች ዛሬ እየመጡ ያሉት لا يزال الناس يتأخرون حتى يؤخرهم الله ሰዎች ወደ ኋላ ከማለት አይወገዱም አላህ የኋልዮሽ እስከሚያደርጋቸው ድረስ። ስለዚህ ወደ ኋላ አይባልም ሶላት ላይ ማለት ነው። አብሶ ወደ ዲን ጠጋ የሚል ሰው ቁርአን የሚቀራ ሰው ከቁርአንም በላይ ደግሞ የተለያዩ ደርሶችን የሚያደማምጥ ሰው ሶላቱ ላይ መቀለድ የለበትም። በወቅቱ ነው ሶላት የሚሰገደው ማለት ነው። ሱብህ የሆነ ዐስር ይሄ ከባባዱ ነው። ሌላውም ሶላት ቢሆን ያው ሁሉም ሶላት በወቅቱ ነው የሚሰገደው። የሶላት አትቀልዱ ማለት ነው። فافعلوا فإن استطعتم ألا تغلبوا على مشنفن كቻላችሁ على صلاة قبل طلوع الشمس وقبل غروبها صلاة كቻላችሁ መስገድ ፀሐይ ሳትወጣ በፊት ያለውን ሶላት العصر ፀሐይ እንደዚሁ ከመጥለቋ በፊት ያለውን ሶላት العصر እኛው ፀሐይ ሳትወጣ በፊት ያለውን ሶላት الصبح فجر ማለት ይሄኛው ደግሞ ሶላት ፀሐይ ከመግባቷ በፊት ያለውን ሶላት العصر እዚህ ላይ አለመሸነፍን ከቻላችሁ ተፈዓሉ አድርጉት። ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር የጠቀሱት? የአላህን ፊት ለማየት ከሰበቦቹ አንዱ ሶላት ላይ ጠንቃቃ መሆን። ሱብህ ሶላት ላይ ዐስር ሶላት ላይ ጀማዓ መስገድ የመሰለ በወቅቱ መስገድ የመሰለ
ጥንቃቄ ማድረግ ነው ማለት ነው። ሸይጣን ሌሊቱን ሲያስወራህ ሌሊቱን ቶሎ አተኛ አንተ ዝም ብለህ ወሬህን ስትዘባርቅ አንዴ በሰዎች ጉዳይ አንዴ ደግሞ በማያገባህ እየገባህ እንድትቆይ ያደርጋል። ከዛ ሱብህ ላይ ደግሞ ትሳነፋለህ ማለት ነው። እንኳን ሌላ ኸይር ስራ ለመጀመር ይቀርና እቺም የሱብህ ሰላቷን ፈርዶን ትቀራለች። በጣም ታሞ አንድ ሰው ህመሙ በርትቶበት እንደዚህ ቢሆን የሆነ ዑዝር ይኖረዋል እና ሌሊቱን በወሬ ልክ በጫት የሚያሳልፉ ሰዎችን የመሰለ እነሱ እንደሚያሳልፉትና ሱብሂ በጣም ከነጋ በኋላ ተነስተው እንደሚሰግዱት ቢጤ አንተም እንደዚሁ ማዕነዊ የሆነ ጫት ይዘህ መርቀንህ በሰዎች አዕራብ በሰዎች ክብር እየተረማመድክ እንደዛ ከሆነ አደጋ ነው። እና እነዚህ ሰላቶች በትክክል መሰገድ መቻል አለባቸው በጀማዓ በሰዓቱ ማለት ነው። ለዛ ነው እነዚህ ሰላቶች ላይ ሶላት አልዓስር እና ሶላት ሱብህ ላይ ተጠባበቀ ሰው የአላህን ፊት ማየት ይችላል። ይኸው ሌላውስ አይችልም ነው። ፈፍዐሉ በጀማዓ እነዚህን ሁለት ሶላቶች መስገድን ታገዱ። ሱብህና ዓስርን የታገለ ሰው ሌላውን በላ ይገራለታል። ሱብሂና ዓስር የኋልዮሽ የሆነ ሰው ያው ሌላውንም የኋላ ነው። الشاهد ሙእሚኖች ጌታቸውን አላህን ሱብሓነሁ ወተዓላ በዓይናቸው ያዩታል። ይህንን ለማረጋገጥ ተፈልጎ ነው የሚመጣው። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه